አደይ ከታገተች አመልጣለች። እንኳን ደስ አላችሁ። ባርኮትም ዴቭን በጣም ተደስቷቸዋል። ምክንያቱም ለአደይ በጣም ተጨንቃቸው ነበረ። በጣም ነበር የተጨነቁት። ምክንያቱም አደይ በጣም ነበረ የሚያፈቅሩት ሁለቱ። በሀብታም ወንዶች ነው የተፈቀረችው። በጣም ደስ የሚል ነገር ነው። አደይ እንግዲህ እድለኛ ናት። የምር ፍቅር ግን ክፋቷ ያ ብዙ ነውና ፍቅር ብዙ ነገር አድርጋለች አደይ ላይ። ቢሆንም ግን በፈጣሪ እርዳታ ዘለቀ የሚባለው የአባቱ ክርስትና ልጅ ማለት ነው እና እሱ እንድታመልጥ አድርጓል። እስካሁን ራሱ አላወቅኩም ነበረ። እኔ ባቅ ኑሮ አላግትሽም ነበረ። በመጀመሪያውንም አንቺ ለዚች ሰው የምትገቢ ሴት አይደለሽም። ለልጁም ደግሞ በቃ ልብን ሰብስብ። እሷ ለአንተ የምትሆን ሴት አይደለችም። እሷ ማለት ለኑሮ ደፋ ቀና የምትል ቤተሰቦቹንም እያስተዳደረች እህቷንም እያስታመመች ለራሷም ደግሞ ተፍ ተፍ ብላ የምትኖር ሴት ናት። ደግሞ ከገጠር ሸሽታ የመጣችው እኔ አላገባም ብላ ነው። አባቴው ለሀብታምና ለዝነኛ ሰው ልድራት ነበረ፣ ግን ደግሞ እሷ ስላልፈለገች ወደ ከተማ ሽሽት መጥታለች እና ይሄ ነገር ለእሷ አይገባትም ብሎ አስመለጣት። ካሁኑ በኋላ እች ልጅ አልተዋትም ብልም እንኳን አይሆንም፣ አደይ አጠገብ እንዳደርሳት ብሎ አስጠነቅቆታል። ይህ ዘለቀ የሚባል ፈጣሪ ስጦና ምንም ሳትሆን አደይ ወደ ቤቷ ተመልሳለች። ስትመለስ ደግሞ ፍቅር በጣም ደንግጣለች ማለት ነው። ያደረገችው ስለምታውቅ እንዴት መጣሽ አደይ መጣሽ እንዴት መጣሽ ብላ ቼክ እያደረገች ነበረ። ሰውነቷ ሙሉ እንዴት መጣሽ ብላ ነው እንትን ያደረገችው። ታውቃለች ያደረገችው ስለምታውቅ ከባድ ሆኖበታል፣ ካሽፎበታል የእሷ ሴራ። ግን ደግሞ እንደዛም ሆኖ እንደውም ጭራሹንም ዴቭ እንዲጣላ አድርጓል ይሄ ነገር። እሷ ግን አደይ ከቤት ስለወጣችለት አደይ ብቻ ከዛ ቤት ስለጠፋች ዴቭ የሚወዳት የሚያፈቅራት ምስቱን የሚያደርጋት መስሏት ነበር። ተሳስታለች። የዴቭ ልብ መቼም አደይ ጋ ነው ያለውና መቼም ቢሆን ፍቅርን ሊወዳት ወይ ሊያፈቅራት አይችልም። ዴቭ እንግዲህ በጣም መልካም ልጅ ነው። እንኳን ለአደይ አይደለም ለእህቷ ለብርሃን ራሱ በጣም መልካም ነው። አይታቸዋል። ሐኪም ቤት ራሱ እየወሰደው ከአደይ ጋር አንድ ላይ ሆኖ ምንድነው እያስታመሙ ነበረ። ብቻ ፍቅር እንግዲህ የእሷ ክፋት እየቀጠለ ነው። በዛሬ ቀን ደግሞ እህቷንም አውጥታ ወርውራለች። አደይን ከቤት ካሳገተች በኋላ እህቷንም ወርውራለች ወደ መንገድ ላይ ተዘራ ነበረ። ምክንያቱም ልጅቷ እየታመመች መድኃኒት እየወሰደች ነበረ። ያው የሚታመም ሰው ደግሞ አይችሉም፣ አቅም የለውም። ስንትንከራተት መንገድ ላይ ወድቃ ተገኘች። ግን ደግሞ ኤላ እንደ አጋጣሚ መንገድ ላይ እየሄደ አነሳትና ወደ ራሱ ቤት ወስዷት ውሃ ምናምን ስሰጣት ወደ ራሷ ታመልሳለች። ራሷን ስታ ነበረ። እግዚአብሔር ስጦ እንግዲህ ብቻ በቃ አደይ ለእህቷም ተጨንቃ ነበረ። አሁን አደይ እፎይ ብላለች፣ ለራሷም አመልጣለች። እህቷም ደግሞ በሰላም ነው ያለችው። አደይ እንግዲህ የፍቅር ባለቤት ሆናለች። ሁሉም ሰው ይወዳታል፣ ሁሉም ሰው ቦታ ይሰጣታል። ኤላ ራሱ የአደይ ነገር እንትን ያስደነግጣታል እና ግን ደግሞ ዴቭ በጣም ይቀናል። ኤላ ላይ ራሱ በጣም ይቀናል። ስለ አደይ ስም ስጠራ በጣም ነው የምናደደው። ባርኮት ላይ ግን እስካሁን አላወቀበትም። ግን ባርኮት በውስጡ ስለሚያዝ ማንም ሰው አላወቀበትም። ለአደይም ለመናገር አልቻለም። ምክንያቱም ዴቭን ማሳዘን አልፈለገም። ዴቭም ይሄ ከሰማ ከወንድም እንኳን ጓደኛ አይደለም ከወንድም እንደ ወንድም ነው ማየው ብለዋል። ዛሬ ግን ለአደይ ነግሯል። እኔ ለምን አዘንክ ባርኮት ብላ ስትጠይቀው እንግዲህ የሆነ የሚወዳት ሴት ነበረችኝ፣ እሷ ደግሞ እንትን ሌላ ሰው አላት የሚወዳት እና እሷ ደግሞ እሱን አትወደውም እና እኔም ደግሞ እንደዛ ለሱ ያለችው ምላሽ ለእኔም ከሰጠች ብዬ ፈርቻለሁ። እንደገና ደግሞ የወደደው ልጅ የወዳት ልጅ
ለእኔ ጓደኛ ብቻ ሳይሆን እንደ ወንድም ስለሆነ በቃ ያዝንብኛል ብዬ ፈርቻለሁ አለ። ግን እንደ ባርኮት ንጹህ ሰው የለም። የምር ለሰው የሚያስብ ደግሞ ዴቭ በጣም ወዳል። በአሁኑ ሰዓት እኮ ራስ ወዳድ በተሞላበት ሰዓት እና አደይ እንግዲህ ተጨንቃለች። ቢሆንም ግን ሊዲያ ኤላ ቤት ስለሄደች እዛ ደግሞ እንትናን የአደይ እህት አይታ እቺ እኮ የአደይ እህት ናት፣ ስለዚህ ለወንድሜ ደውዬ ላሳውቀው ለወንድሜ ደውዬ አላድዬ ይንገራት ደስ በላታል፣ እንደውም ተጨንቃለች ብላ እንደውም ሊዲያ እኔ እኮ እስከ ዛሬ ሊዲያ በጣም ጨካኝ ሴት መስላኝ ነበር። እውነት ሊዲያ ማለት የዋ ናት። የዋ ቀበጥ ብትሆን እንኳን ለሰው ጥሩ ልብ ያላት ሴት ናት። እንደ ፍቅር መቼም አይገናኙም። ከዚህ በፊት እኮ አዴ ከዚህ ቤት ያንቺ እጅ አለበት አይደለም ብላ ስጠይቀው ሊዲያ ግን ደግሞ ፍቅር እንደውም እኮ ከዚህ ቤት መሄዷ አዴ ለሁለታችን ትጠቅመናለች። ምክንያቱም አንቺም ኤላ ትወስድብኛለች ብለሽ አትፈሪም እያለች እኔ እንደ አንቺ የሞኝ እንትን አላደርገውም። ኤላን የራሴ ለማድረግ በራሴ መንገድ የራሴ ማድረግ እችላለሁ። እንደ አንቺ ክፋት ሰርቼ የራሴ ማድረግ አልፈልግም ብላ መለሰችለት። እኔ ያቀን ነው በቃ ሊዲያ እንደው ንጹህ ልብ እንዳላት ጥሩ ሴት እንደሆነች እንደገና ሰው ሲጨነቅ ራሱ ከሰው ጋር ትጨነቃለች። የሆነ ነገር ሁሉ ቀላል አድርጋ ትይዛለች። እና ኤላ ደግሞ ከኤላ ጋር ደግሞ እየተስማሙ ነው። እሷ በፍቅር እየወደቀች ይመስለኛል። የድሮ ፍቅረኛ እንግዲህ በኦንላይን የተዋወቁት እሱም ብሎክ ለማድረግ ተዘጋጅታለች። ምክንያቱም ከኤላ ጋራ ነው ያለችው፣ ልቧ ኤላ ጋር ነው እንጂ ሌላ ሰው ጋር እየተመኘች አይደለም። እሱም ደግሞ አከብርሻለሁ እያላት ነው። አላቅም እሱም እየወደዳት እየመጣ ይመስለኛል። ያው ከቀን ከቀን የሆነ ለውጥ አለ ብዬ አስባለሁ። ባርኮት እንግዲህ አደራ ሰጥቶ ሄዷል። ቤት እያሰራ ስለሆነ አደራ፣ የአደይ ነገር አደራ፣ እህቷንም ፈላልገ አገኛት፣ እንደገና ደግሞ ሴቶቹንም ሊዲያና ፍቅርንም ተቆጣጠራቸው ብሎ አደራ ሰጥቶት ነው የሄደው። ባርኮት እንግዲህ በጣም ረጋ ያለ መልካም ሰው፣ ልቡ ንጹህ የሆነ ነው። የሚገርም ነገር እያፈቀራት ግን ደግሞ መናገር እንኳን እየፈራ ሰው ነው። በዚህን ሰዓት ማን ነው እስኪ የራሱን ጥቅም ትቶ የሰውን ጥቅም ያስቀድመው? እና እንደዛ ነው ቤተሰቦቼ። አደይ ድራማ እንግዲህ ክፍል 23 ይሄ ነበረ። ደስ ይላል። የዛሬ ቀን ደስ የሚል ነው። አደይ ስላመለጠች የአደይ እህት ስለተገኘች በጣም ደስ የሚል ነው። ፈጣሪ የተመሰገነ ይሁን። እንግዲህ አደይ ምንም ሳትሆን ምኗ ሳይነካ በሰላም ተመልሳለች። ፍቅር ተዋርዳለች። ፍቅር እንደውም ዛሬ ዴቭ በጥፊ ነው የመታት። አንድ ላይ እናሳልፍ ብሎ ደግሞ ስትስማት ሳሜቹ ማለት ነው። ዴቭ ስትስም በጥፊ መታት። ደህና ሁኑ። አመሰግናለሁ።